መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ቃል ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ቃል ሲናገር ተራራው ሜዳ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለፈጠረን ለመድኃኒተ ዓለም ለጌታችን ኢየሱስ ክርስቶስ መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። እንደዚሁም ለጻድቁ አባታችን መባጽዮን በስንክሳሩ ላይ ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት መታሰቢያ ክብረ በዓል በሰላም በጤና ደረሰ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። እግዚአብሔር በመካከላችን ሆኖ እኔም እንዳነብ እናንተም እንድትሰሙ የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ፍጥረታቱን ሁሉ የፈጠረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለምን ድርሳን መቅደም እናነባለን። ዓለምን ከመፈጠሩ አስቀድሞ በባህሪ አባቱ አብና በባህሪ ሕይወቱ ከመንፈስ ቅዱስ ጋር በሶስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሶስትነቱ አለ፣ እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ ዳዊትም ተራሮችና ኮረብቶች ሳይፈጠሩ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ
ከዚህ በኋላ መድኃኔዓለም በሦስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋሂዶ ሰማይና ምድርን፣ ነፋስንና እሳትን፣ ውሃንና ጨለማን፣ መላእክትንም በቅስፈት ፈጠረ። እሊህ ሰባቱ በእሁድ ሰርክ በአርምሞ ፈጠረ። በነገህም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላእክት ማን ፈጠረን ይሉ ነበርና ሳጥናኤልም እኔ ፈጠርኳችሁ አለ። ገብርኤል ግን የፈጠረንን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህ ጊዜ መድኃኔዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው፣ እሱ አለቃቸው ነበርና። በዚያን ጊዜ ሚካኤልን ሾመው። የመላእክት ቁጥርም ያለ እሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብሏልና ሆኑ፣ እሱ ማዟልና ተፈጠሩ። እሁድም ማለት አንድ ማለት ነው። ሰኞ ውሃውን ከ3 ከፈለው፣ ከ6ም የሚል አለ። በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና ሰኞ ማለት 2 ማለት ነው። ማክሰኞም መድኃኔዓለም በሦስትነቱ ምድርን ቅጠልን በየዘሩ በየዘመዱ ታበቅል ብሎ ደግሞ እንዲሁም ሆነ። ምድርም እንደ መስከረምና እንደ ጥቅምት ለምልማ አበባ ታየች። በዚያን ጊዜ በመጥረቢያ የሚቆርጡ በማጭድ የሚታጨዱ በጣት የሚለቀሙ 3 ፍጥረታት በቀሉ። ማክሰኞ ማለት 3 ማለት ነው። ረቡዕ በሰርክም ፀሐይና ጨረቃ ከዋክብትም ፈጠረ። የፀሐይ ሰሌዳው ከነፋስና ከእሳት ነው። የጨረቃና የከዋክብት ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም ይሁኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ 2 እጁን ከፍሎ ሰጠው። አንዱን እጅ ለጨረቃና ለከዋክብት፣ ፀሐይን በቀን ጨረቃን ከዋክብትን በሌሊት አሰለጠናቸው። በዚያም የቀንና የሌሊት የአውራሃና የዓመታት የዘመናትም የበጋና የክረምት ምልክት ይሁንላችሁ አለ። ረቡዕ ማለት 4 ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳ አንባሪውንና አዞን ይችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ብሄሞትና ሌዋታንን 3ቱን ፍጥረታቱ ከባህር ፈጠረ። በሰርክም ከየብስ 3 እነዚህን የመሰሉ የቤትና የበረሃ የሚበሉትና የማይበሉትን ፈጠረ። ሐሙስ ማለት 5 ማለት ነው። አርብ በነገህ መድኃኔዓለም በሦስትነቱ ምክር በአርአያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደ እኔ ያለ ፍጥረት ይፈጠራልን ስላለ ከውሃና ከመሬት ከነፋስና ከእሳት ነፋሱንም ሀበ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። የሕይወት እስትንፋስንም በፊቱ እፍ አለበት። የጸጋ ልጅና ካህንን ነቢይም ንጉሥም የሆነ አዳም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እነዚህ 22ቱ ፍጥረታት ግብር እምግብር ከእሁድ እስከ አርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበረ። ወዲያው ደግሞ የተናገረውን ያደርገዋል፣ ያሰበውንም በቅስፈት ይፈጽማል እንደተባለ ቢጸት ይምረው ደግሞ ለዲያብሎስ ያሳየው ዘንድ ነው። እሱ ግን እምቢ አለ። ወይም ለአዳም የሚበላውንና የሚጠጣውን የፈጠረለት ዘንድ ነውና በሰባተኛውም ቀንም አልፈጠረም። ሙሴ ከሥራው ሁሉ አረፈ እንዳለም አዳምም በእንቅልፍና በመንቃት መካከል ሳለ መድኃኔዓለም በሦስትነቱ ምክር ከጎኑ አንዲት አጥንት ወስዶ የምትረዳው ጓደኛን እንፍጠርለት ብሎ የሔዋንን ሁሉ እናት የምትባል ሔዋንን የ15 ዓመት ቆንጆ የምትሃል አድርጎ ደግሞ ፈጠራት። አዳምም ይህች አጥንት ከአጥንቴ ሥጋዋም ከሥጋዬ ናት፣ ሚስቴ ትሁነኝ አለ።
የፈጠሩበትም ቦታ ደግሞ በቀራኔው መካከል ነው። 40 ቀንም በኋላ አዳምን ወደ ገነት አሳረገው። ሔዋንን በ80 ቀን አሳረጋት። ከመሳታቸውም በፊት ገነትን 7 ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው። መቅደመ ወንጌል እንዳለን ይህንን ሁሉን ለእናንተ ፈጠርኩ አላቸው። አራዊትና እንስሳትንም ይገዙላችሁ፣ ስምንም ደግሞ ሰይሟቸው። ነገር ግን ከገነት መካከል ያለችን እንጨት አትብሉ፣ ከዚያች ብትበሉ ግን የሞት ሞት ትሞታላችሁ። ገነትም ማለት ዙሪያዋ ያማረ በውስጧም ያለው ይህ ጥሩ ነው፣ ይህ ክፉ ነው የማይባል ማለት ነው። ሁሉም ጥሩ ጎድሎ ሌላው ነው እንጂ ከምድር በላይ ከፍ ያለች በመልኩም ክንድ 15 ክንድ ትርቃለች። ከሰማይ በታች ናት። ከነገስታት ቤቶችም የሚመስላት የለም። አዳምና ሔዋን በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነሱ ላይ ቀና በሚያዋርዳቸው ገንዘብ ምክንያትን ይፈልጉ ነበረ። በቅድመ ወንጌል እንደተባለ ከክብራቸውም አዋረዳቸው። መድኃኔዓለም በሦስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃድህ ቢወጣ ምን ታደርገዋለህ አለው። መድኃኔዓለም እኔ አንተን ቢወድ ከአንተ ጋር ወደ ታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድን በመፍጠሩ ሰደበው፣ ከመላእክት አንድነት አራቀው። 7 ዓመት እያዘነ ኖረ። አዳምና ሔዋን ማለትስ ተስነው የእሱን ቦታ ስለያዙ በዚያን ጊዜ ስሟን ትሰይም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። ባማረ መልክሽ ተሰውሬ ሄጄ እንደ አንቺ ስሜን ደግሞ እሰየም ዘንድ ተሸከሚኝ፣ የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም በኋላ እሸከምሻለሁ አላት። በዚያን ሰዓት ቃሉ ቢያምራት ተሸከመችው። ከአዳምም ዘንድ ደግሞ የደረሰችው እሱም ከይስ ያለው ወደ ሔዋንም ሄዶ የሰማይና የምድር ነገሥት ወይ ደግሞ ሰላም ላንቺ ይሁን አላት። እሷም ደግሞ የእግዚአብሔር ሰላም ከአንተ ጋር ይሁን አለችው። እርጉም ዲያብሎስም ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። እርጉም ዲያብሎስም ደግሞ ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። ሞትንስ የምትሞቱ አይደላችሁም፣ ገዢዎች ትሆናላችሁ እንጂ መልካሙንና ክፉን ታውቃላችሁ አላት። ነገሩን ደግሞ ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ። ከእባቢቱም ውስጥ በሰውነቷ ሁሉ ተዋሃዳት። ያን ጊዜም ደግሞ የመዓዛው ጣዕም ድንቅ የሚሆን ደግሞ ከፍሬውም ደግሞ ከአበባው ከቅጠሉ አምጥታ ክፉንና በጎን ደግሞ የሚያሳውቀውን ደግሞ እንጨት ትበላ ዘንድ ደግሞ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእሷ በላች። አንዳቸው ስንኳ እንዳይተርፉ ደግሞ ሰይጣን እንዳስተማራት ከብርሃን ልብስም እንደተራቆቱ ደግሞ አውቆ የበለስ ቅጠልንም ደግሞ ሰፊ ደግሞ ኀፍረታቸውን ደግሞ ሸፈኑ፣ እጃቸውን እንደ ልብስ አደረጉ። አምላክም አዳም ወዴት አለህ? አዳምም ጌታዬ እነሆ ከዚህ አለው፣ ድምፅህንም በሰማው ጊዜ ፈራሁ፣ እኔ ራቁቴን ነኝና አለው። ምን ሆነ አለው። እሱም ሔዋን አሳተችኝ አለው። ሔዋንንም ምን ሆነሽ አላት። እባብም አሳተችኝ አለችው። በዚያን ጊዜ እባብን ረገማት፣ እንዲህ አላት፣ በሆድሽ ደግሞ ሂጂ፣ መሬትንም ብይ፣ በአንቺና በሰው ልጅ መካከል ጸብ ይሁን። እነሱ ራስሽን ይቀጥቅጦሽ፣ አንቺም ደግሞ ተረከዛቸውን ጠብቂ አላት። ሔዋንንም በሕማም ውለጅ፣ ወልደሽም ደግሞ በፍቃድሽ ወደ ባልሽ ደግሞ ይሁን፣ እሱም ይግዛሽ። ይችን እንጨት እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ ደግሞ እሾህና አሜኬላ ይብቀሉብህ፣ አንተ መሬት ነህ፣ ወደ መሬትም ትመለሳለህ አለው። ዳባንም ደግሞ አልብሶ ምድረ ፋይድ ደግሞ አወረዳቸው። ሱራፊንም ደግሞ ገነት ዘግተ በእሳት ሰይፍ ደግሞ ጠብቃት አለው። አዳምም
እስከ 100 ዓመት ድረስ በባህር ውስጥ ደግሞ ቆሞ ንስሐ ገባ። መድኃኔዓለም ንስሐውን ባየ ጊዜ ተስፋ ሰጠው። እንዲህም አለው፣ 5 ቀን ተኩል ከልጅ ልጅ ተወልጄ በሜዳ ድሄ በመስቀሌና በሞቴ አድንሃለሁ አለው። አዳምም ሔዋንን ደሞ አወቃት። መንታን 60 ልጆችን ደሞ ወለደች። አንደኛ መቃርስ አዳም በዚህ ዓለም 930 ዓመት ኖሮ ደግሞ ሞተ። ነፍሱም ወደ ሲኦል ደሞ ወረደች። ታላላቅ ነቢያትም ደጋጎች አባቶች ነገስታት ኃጢአትን ሳይሰሩ ወደ ደይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትን ያልበደሉትን ሞት ገዛቸው እንዳለ የአዳም በረከቱ የመድኃኔዓለም ቸርነቱ የእመቤታችን ጸሎት ኃይል በሁላችን ላይ ይደር አሜን። ወደ ቀደመው ጥንት ነገራችን እንመለስና መድኃኔዓለም ከሶስትነቱ ለአዳም ልጆች በቅዱሳኑ ላይ ደግሞ ድንቅ ነገርን እያደረገ ኖረ። የሚያመልኩት እስራኤላውያን በሙሴና በአሮን እጅ ባህርን ደሞ ከፍሎ አወጣቸው። የሚያመልኩት ደሞ ግብፃውያን ግን ደሞ ከንጉሳቸው ከፈርዖን ጋር በማዕበል አሰጠማቸው። የሚያምነው ሕዝቅያስንም ደሞ ከህዝቡ ጋር ደሞ ከሰናክሬም እጅ ደሞ አዳነው። ከሰራዊቱም 18,000 ገደለ። የሚያመልከው ኖህንም ደሞ ከልጆቹ ጋር ከጥፋት ውሃ ደሞ አዳነው። ትእዛዙንም የማያደርጉትንም ደሞ በጥፋት ውሃ ደሞ አጠፋቸው። ሎጥንም ስላመለከው አዳነው። በሶዶምና በጎሞራ የነበሩትን ሰዎች ደሞ ስላላመለኩት ደሞ እስከ ምጽአት በላያቸው ደሞ እሳት ይነዳል። ከዚህ የበለጠ ደሞ ተአምራትን በየዕለቱ ደሞ እያደረገ ሳለ የኢያቄምና የሐና ዘመን ደሞ ደረሰ። በነሐሴ 7 ቀን እመቤታችን ማርያም ተጸነሰች። ግንቦት 1 ቀንም ወለደች። አባትና እናቷም ደሞ በ3 ዓመቷ ታኅሳስ 3 ቀን ወደ ቤተ መቅደስ ደሞ አስገቧት። ባስገቧት ጊዜ ደሞ በመልአኩ እጅ ደሞ ህብስትን ሰማያዊና ጽዋ ደሞ ሰማያዊ እየተመገበች ኖረች። ከዚህ በኋላ የአይሁድ ካህናት ተማከሩ። 15 ዓመት ከሆናት በኋላ የሴቶች ልማድ ደሞ እንዳይመጣባት ደሞ ብለው ደሞ አወጧት። ዮሴፍንም ደሞ የእግዚአብሔር ኃይል እስከምናይ ድረስ ደሞ ጠብቃት አሉት። የዮሴፍ ሚስት ደሞ አልነበረችውምና ስለዚህ ነገር ደሞ የዮሴፍ እጮኛ ተባለች። የገሊላ ክፍል ደሞ ወደምትሆን ወደ ናዝሬት ወሰዳት። በዚያም ደሞ ሐርና ወርቅን ደሞ እየፈተለች ሳለች ደሞ ገብርኤል ተገልጾ ጸጋን የተሞላሽ ከሴቶች የተለየሽ የተባረክሽ ደስ ይበልሽ አላት። ከቃሉ አነጋገር ሰምታ ደሞ ደነገጠች። ይህ እንዴት ያለ ሰላምታ ነው እንጃ። መልአኩም ደሞ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም መድኃኔዓለም ነው፣ ለመንግስቱም ደሞ ፍጻሜ የለውም አላት። እርሷም ደሞ ምድር ደሞ ያለ ዘር ታበቅል ዘንድ ደሞ ሴትም ያለ ወንድ ደሞ ትጸንስ ዘንድ ደሞ እንዴት ይቻላል አለችው። መልአኩም ደሞ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ደሞ ይመጣል፣ የልዑል ኃይል ደሞ ይጋርድሻል። ስለዚህ ደግሞ እስከ አንቺ ደሞ የሚወለደው ቅዱስ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እንደ ቃል ይሁንልኝ አለችው። የዚያን ጊዜም ደሞ አብ ለማጽናት ደሞ መንፈስ ቅዱስ ለማንጻት ደሞ ከእርሱ ጋር መድኃኔዓለም ሳይለይ ደሞ በማኅፀኗ አደረ። ከስጋዋ ስጋን ደሞ ከነፍሷም ነፍስን ደሞ ነሳት። ከኃጢአት ደሞ በቀር ደሞ ፍጹም ሰው ሆነ። ይኸውም ደሞ መጋቢት 29 ቀን ደሞ እሁድ በ3 ሰዓት ነውና የጽንሷም ደሞ ወራት 9 ወር ከ5 ቀን ደሞ በተፈጸመ ጊዜ እንደ ሰው ሁሉ ደሞ ታኅሳስ 29 ቀን ደሞ በቤተልሔም ደሞ ተወለደ። አህያና ከብትም ደሞ በእስትንፋሳቸው ደሞ አሟሟቁት። እረኞችና ሰብአ ሰገልም ደሞ ሰገዱለት። ደሞ ወርቅና ከርቤ ዕጣን እጅ ደሞ መንሻ ሰጡት። በ8ኛው ቀን ደሞ ተገረዘ። በ40ኛው ቀን ደሞ እጉለ እርግብ ደሞ ዘውገ ማዕነቅ ደሞ ይዞ ወደ ቤተ መቅደስ ደሞ ገባ። ስምዖንን በታቀፈው ጊዜ አይኑ በራ፣ በጥቂቱም ደሞ አደገ። ለዘመዶቹም ደሞ እየታዘዘ ይህችም ደሞ እናቱ ናት። በ30 ዓመቱም ደሞ በዮሐንስ እጅ ደሞ በዮርዳኖስ ተጠመቀ። አብም የሚወደው ልጅ ይህ ነው እሱን ስሙት አለ። መንፈስ ቅዱስም ደሞ በነጭ ርግብ አምሳል ደሞ ወርዶ በራሱ ተቀመጠ። 40 ቀንና 40 ሌሊትም ደሞ ጾመ። በተራበ ደሞ ተራበ ተጠማ። ለእኛም ደሞ አብነት ይሆን ዘንድ ደሞ ከዲያብሎስ ደሞ ተፈተነ። ከጾም ደሞ በወጣ በ3ኛው ቀን የሰርግ ቤትን ደሞ አገኘ። ወደ እሱም ደሞ ገባ። ወይናቸውም ደሞ ባለቀ ጊዜ
ውሃውን ወይን አደረገው። የእርሱንም ደግሞ 5 አዕማደ ምስጢር ያስተምር ዘንድ ደግሞ ጀመረ። ዘወትር ደግሞ የ5 ገበያ የሚያህል ሰዎች ደግሞ ይመጡ ነበረ። በሽተኞችም ይድናሉ። ቁጥር ደግሞ የሌላቸው ተአምራትን የሚያደርግ ነበረ። ከዕለታትም በአንደኛው ቀን 5 እንጀራዎችንና 2 ዓሣዎችን ደግሞ ለ5000 ሰዎች ደግሞ አቀረበላቸው። እነሱም ደግሞ በልተው ጠገቡ። የተረፈውን ደግሞ 12 ቅርጫት አነሱ። እውር ሆኖ ደግሞ የተወለደ በምራቁ ዓይኑን ፈጠረለት። በአህያ ውርንጫ ላይ ደግሞ ተቀምጦ ቤተ መቅደስ ዞረ። ሽማግሌዎችና ሕፃናት የሰሌን ቅጠል ደግሞ ይዘው ተቀበሉት። ደግሞ ድንጋዮችም ደግሞ በሰው አንደበት አመሰገኑ። በእግዚአብሔር ስም የሚመጣ የተባረከ ነው አሉ። አይሁድም ደግሞ የቃሉን ትምህርት ሰምተው የእጁን ተአምራት አይተው በሱ ላይ ደግሞ ቀኑ። ነቢይ ሰነፎች ደግሞ ሰዎች ቅንዓት ይይዛቸዋል እንዳለ ሰኞ እና ማክሰኞ መከሩ። ደግሞ ረቡዕ ምክራቸውም ደግሞ ጨረሱ። ሐሙስም ደግሞ የሐዲስ ምስጢር ሥርዓትን ደግሞ ለሐዋርያት አሳያቸው። እንዲህም አላቸው፣ ንሱ ብሉ ጠጡ። ሥጋዬን ደግሞ የበላ ደሜን የጠጣ የዘላለም ሕይወት አለው። ይህንም ደግሞ በምታደርጉ ጊዜ የሞቴን ደግሞ መታሰቢያ አድርጉ፣ ትንሣኤንም ደግሞ ንገሩ አላቸው። በመሸም ጊዜ ደግሞ ይሁዳ ወደ አይሁድ ሄዶ ደግሞ 30 ብር ደግሞ ስጡኝ፣ እሱን ለእናንተ ደግሞ ሰጣችኋለሁ አላቸው። በመንፈቀ ሌሊት ደግሞ ይዘው የኋሊት አስረው ደግሞ ወደ ሐናና ወደ ቀያፋ ወሰዱት። በነጋም ጊዜ የካህናቱ አለቆች ተማከሩ። በ3 ሰዓትም ደግሞ የኋሊት ደግሞ አሰሩት። መስቀልን ደግሞ አሸክመው ይሰቅሉት ዘንድ ደግሞ ወሰዱት። ጲላጦስ የዚህ ሰው በደሉ ምንድነው አላቸው። እነሱም በሰንበት በሽተኞችን አዳነ፣ የእግዚአብሔር ልጅ ነው ይላል አሉት። ደግሞ በቀትር ደግሞ ጊዜም ደግሞ በመጋቢት 27 ቀን ደግሞ በ2 ወንበዴዎች መካከል ሰቀሉት። የእሾህ አክሊል ደግሞ ደፉበት። ደግሞ በብረት ደግሞ ዘንግ ደግሞ ራሱን ደግሞ መቱት። ሐሞትንና ከርቤን ደግሞ አጠጡት። ጎኑንም ደግሞ በጦር ወጉተው ደሙን ውሃውን ደግሞ ወጣ። የዘላለም ሕይወት ሆነን። እነዚህም ደግሞ የእግርና ደግሞ የእጅ መቸንከር ደግሞ ስቃዮችን ደግሞ በመለኮቱ ደግሞ ያይደለ በስጋው ተቀበለ። ሲያሰቃዩትም አልተቀየመባቸውም፣ ታገሳቸው እንጂ። የዚያን ጊዜ ደግሞ 7 ተአምራትን አደረጉ። ፀሐይ ደግሞ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ሰማይም ደግሞ ወምድርም ወደቁ። የቤተ መቅደስ መጋረጃ ተቀደደ፣ ምድርም ተናወጠች። ሙታንም ተነስተው በስጋ ደግሞ ወደ ሰዎቻቸው ሄዱ። ደግሞ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ደግሞ ጨለማ ሆነ። በዚያ ሰዓት ደግሞ መለኮቱን ደግሞ ሞተ። ሳይቀርበው ደግሞ ስጋውን ደግሞ ከመለኮቱ ሳይለይ ደግሞ በስጋው ሞተ። ዮሴፍና ደግሞ ኒቆዲሞስ በበፍታ ደግሞ ገንዘው ዓለምን ደግሞ የፈጠረ ፈጣሪ ከሰው ማንም ደግሞ ባልተቀበረበት በአዲስ መቃብር ደግሞ በጎልጎታ እንደ ሰው ደግሞ ቀበሩት። ነፍሱም ደግሞ ከመለኮቱ ኃይል ጋር ደግሞ በ9 ሰዓት ወደ ሲኦል ደግሞ ወረደች። ትዕቢተኛ ዲያብሎስም ይውጠው ዘንድ ደግሞ ቀረበ። ስጋ ለብሶ ያሸነፈኝ ይህ ማን ነው አለ። እሱ ግን ደግሞ ይዞ በእሳት ሰንሰለት ደግሞ አሰረው። በዚያን ጊዜ ደግሞ ዲያብሎስ 5500 ዘመን ደግሞ ከልጆቹ ጋር ደግሞ የገዛሁት ደግሞ አዳምን ውሰድ አለው። በዚያን ጊዜ እሱ ራሱ መድኃኔዓለም ነፍሳትን ደግሞ ከማሰሪያቸው ፈትቶ ከደይን ደግሞ አወጣቸው። በማይሻር ቃሉ ደግሞ እንደተናገረ ወደ ገነት አገባቸው። አዳምም ከገነት በወጣ ጊዜ ደግሞ ወደ እርሱ ደግሞ አለቀሰ። ከልጅ ልጅ ደግሞ ተወልጄ አድንሃለሁ አለው። ደግሞ ከደይንም ደግሞ ባወጣቸው ጊዜ የዚያን ሰዓት ደግሞ የዓለም ደግሞ መድኃኒት ተባለ። ያደረጋቸው ደግሞ ድንቅ ስራዎችን ደግሞ የበረሃ እንጨቶችን ደግሞ ብዕር ቢሆን ደግሞ ውሃዎችም ቀለማትን ቢሆን ሰማይና ምድር ብርና ደግሞ ድንጋዮችም መድመጾችና ደግሞ መላእክት ጸሐፍት ቢሆኑ ደግሞ የመድኃኔዓለም ድንቅ ስራው ደግሞ ባላለቀም ነበረ። መድኃኔዓለም ማለት ደግሞ የዓለም መድኃኒት ማለት ነው። በ3ኛው ቀን ደግሞ እሁድ በመንፈቀ ሌሊት ደግሞ ከመቃብር ተነሳ። ለሐዋርያት በደብረ ጽዮን ላይ ደግሞ መጽሐፍን ኪዳንን አስተማራቸው። በ40ኛው ቀን ሐሙስ በታላቅ ምስጋና ደግሞ መላእክት እያመሰገኑ ወደ ሰማይ ደግሞ አረገ። በ50ኛው ቀን ደግሞ በዕለተ እሁድ ደግሞ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ደግሞ ወረደ። በየሀገሩም ሁሉ ደግሞ ቋንቋ ተናገሩ። ዓለምን በዕጣ ደግሞ ተካፍለው ደግሞ በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ደግሞ ለመፍረድ ከቅዱሳን መላእክቶቹ ጋር ደግሞ በምስጋና ደግሞ ይመጣል። ሰማይና ምድርም ከፍጥረታት ሁሉ ጋር ደግሞ ያልፋል። በዚያን ጊዜ ደግሞ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ለሁላችንም ደግሞ እንደ ስራቸው ይከፍላቸዋል። በዚያን ጊዜ መድኃኔዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። በባጽዮንን ይህንን ሁሉ አይቶ መድኃኔዓለም ወደደ፣ መታሰቢያውን አደረገ። እሱም በዚህ ድርሳን ውስጥ ደግሞ ስሙንም ደግሞ የሚያነሳ ደግሞ ሰው
ቃል ኪዳን ሰጠው። የመድኃኔዓለም ይቅርታው ቸርነቱ የመባጽዮን ጸሎቱ በእኔና በእናንተ በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሶስትነትን ያለማስቀደም ያለማስተካከል በዕለተ ሰኑይ የሚነበብ የመድኃኔዓለምን ድርሳን በእግዚአብሔር ስም እናነባለን። ማስተማርን ያከናወነ በገጹ የሚታይ በበረድና በእሳት ጠፈር ማደሪያውን የሰራ በቀኑ በኪሩቤል ራስ ላይ ደግሞ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥላው ዙሪያ ያደረገ የሚያየውን ደግሞ የሚመለከተውን የሌለ አነዋወሩን በሚስጥር ያራቀ የመዋቲ የሰው ልቦና የማይደርስበት የመላእክትስ እንኳ ዕውቀት የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በእፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና አይበት የሚያቋጥረው ዝናቡን በጉም ክንድ ላይ ደግሞ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅ የሚያናግረው የተሳለ የአንደበቱ ሰይፍ የኃጥአን ግንድ የሚቆርጠው የጸና የትእዛዙ ሥራ ደግሞ የወንጀል ሕንፃ የሚያፈርሰው የተሳለ ሰይፍን ከኃጢአተኞች ሥጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከርጥቡ ጋር አንድ ያደረገው ውዩን ከቁሪሩ ጋር አንድ ያደረገው የሚወደው አዳምን በምሳሌው የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውን የማይንቀውን የሚከተለውን የሚመራውን ቸል የማይለውን ዓለም የማይወስነውን ግሩም ንጉሥ የዓለም ዳርቻ መሸከም የማይቻለው አስደናቂ ሥራው በመናገር የማይፈጸም ልዩ ምስጢሩን በአድናጎት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውን ይሰማዋል። ስዕሉ ምሉ መለኮቱ ገዥ ነው። በስልጣኑ ሁሉን ይይዛል፣ ሁሉም ይገዛል። እሱ ገዥ ነው፣ እሱ ፈራጅ ነው፣ እሱ ይቅር ባይ ነው፣ እሱ መድኃኒት ነው። ለሱ እንሰግድለት እንገዛለት ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ርዕስ ልቦናችንን እናንቃ፣ የአንደበታችንን አውታሮች እናንቀሳቀስ፣ አፋችንን እንክፈት፣ ከንፈራችን እናሳምር። የመድኃኒታችን መከራውን እንዲህ እያልን እንናገር ዘንድ የማይታመም ኃያል የማይደክም ጽኑ የማይሞት ሕያው መክፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ የማይጨበት ነፋስ እሱ መድኃኔዓለም ነው። ስለኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ስልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እሱ ነው። ለመወለዱም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እሱ ነው። ለወገኖች ኃይልን ያሳያቸው ሕዝብህን በክንድህ አዳንካቸው ተብሎ በዳዊት እንደተናገረ ሁለተኛም በክንድህ ጠላቶችን ነቀነካቸው። ክንድህ ከኃይል ጋር ነው፣ እጅህ ጸናች ከፍ ከፍ ማለች እንደተባለ ዳግመኛም የእግዚአብሔር ሥራው ድንቅ ነው፣ የቀኙ ማዳንና ክንዱም ደግሞ ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች፣ ክንዴም ታጸናዋለች፣ እሱ አባቴ ይለኛል፣ እኔም የባሕር ልጅ አደርገዋለሁ አለ። ስለ ስቅለቱም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ ጠላቶቹንም አጎሰቁላቸዋለሁ አለ። ዳዊትም እጅ ጠላቶችን ደግሞ ነቀነቀቻቸው አለ። ስለ ጻድቃን እነርሱ ደግሞ አጸና፣ ምድርም የወረሷት በጦራቸው ደግሞ የፊትህም ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊትህ ይድረስ፣ እንደ ቸርነት ገናናነት የሟች ልጆችን ራራላቸው አለ። ሙሴ ስለሱ ቀኝ በኃይል ተመሰገነ፣ የቀኝ ክንድህ ጠላቶችን ደግሞ ነቀነቀቻቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድህ ኃይል ከአለት ጸናች ያለው
የአብ ቀኝ ደግሞ ክንዱ ይህ መድኃኒታችን ነው። ልዑል ቃል ኢሳይያስ ስለሱ ማወቅን ደግሞ አላወቀምና ይፈሩ ይጎሳቆሉ አለ። ማርያምን በክንዱ ኃይልን አደረገ አለች። በነቢየ እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱን ክንድም ደግሞ ያሳያል፣ የሚባላ እሳትም ይነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለሱ በኢየሩሳሌም በምድር በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልም፣ ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችን ማን ያምነናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም አብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየሁ፣ እነሆ በቀኝ አድናለሁ አለ። ስለሱ ከጽዮን መድኃኒት ይመጣል፣ ከያዕቆብ ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ድኅራዊ ነኝ፣ ከእኔ በቀር የሚያድን እግዚአብሔር አምላክ የለም፣ እንደ እኔ የሚያድን ማን ነው? ያለ እሱ አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔ ዓለም ነው። ወዳጄ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ ያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ እስከ ምድርም ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህን የአምላካችን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብ ፊት ደግሞ ቃል ኪዳን ተገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን ደግሞ የሚፈርድ ኃያል ነው ይህ መድኃኒታችን ኢየሱስ ክርስቶስ። የቀደሙ አባቶች ተስፋ የሚያደርጉትን አምላካችን ይረዳናል፣ ያድነናል፣ አምላካችን የማዳን አምላክ እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱ ስለ እኔ በመጽሐፍት አለቃ የተጻፈልኝ እንሆ መጣሁ አለ። የዚያን ጊዜ እንባቆም አይቶ አቤቱ ድምፅህን ሰማሁ ፈራሁም፣ ሥራህን አየሁ አደነኩ፣ ሕዝብህም ለማዳን መጥተሃልና አለ። የቀባኸውን ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳነን በኃይል አይደለም፣ በጦርነትም አይደለም፣ በደም ዋጀን፣ በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘራ ያለ ሩካቤ የተወለደ በስምንተኛው ቀን የተገረዘ ይህ መድኃኒታችን ነው። የሰው የሆነ ቃል እንደ ሕፃናት ያደገ ዓለምን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባህርንና ነፋሳትን የገሰጸው በውስጣቸውም ታላላቅ ታምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ታምራትን ጠፈር የሌለው ድንቅ ስራውን ስንቱን እናገራለን። ነገር ግን መከራ እንደተቀበለና እንደሞተ እንናገራለን እንጂ። መከራው እንዲህ ነው። አይሁድ ቀንተውበታልና ሰነፎች ሰዎች ቅናት ያዛቸው። አሁንም ጠላቶችን እሳት ትበላቸዋለች እንደተባለ ዳግመኛም ይህ ነቢይ የወልድን መከራዎቹን መናገር አስቀደመ። ሕይወቴ በመከራ አልቋልና ብሎ ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች፣ ፍጻሜም ታመምኩ። መከራዬን የሚወዱም ከንቱ ነገርን ተናገሩ፣ ሁልጊዜም በአደባባይ ይፈትኑኛል። መከራዬንም የሚወዱም ይደሰታሉ፣ በመከራዬም የሚደሰቱ ሁሉ ይፍሩ ይጓረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርያውም ከሰው የተለየ ከሰው ልጆችም የከበረ እንደሆነ ስለሱ ብዙዎች እንደሚያደንቁ ብዙ አሕዛብ እሱን ያደንቃሉ። ስለሱ የሚናገሩ ነገሥታትም አፋቸውን ይከፍታሉ፣ ያውቁትን ልብ ያደርጉትን ዘንድ አላቸውና። ትንቢትንም የተረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ከኀፍረት አልመለሰምና አቃለሉት፣ ጎተቱት። እሱ ደዌያችንን ያዘ፣
ኃጢአታችንም ተሸከመ። ስለ በደላችን ቆሰለ፣ ስለ ሕመማችን ታመመ። የሰላማችን ምልክት ነው። በሱ ቁስላችን ዳነ። የእስረኞች ጩኸታቸው ይሰማ ዘንድ የመጣ የሟች ልጆችን ያድናቸው ዘንድ ስለሱ የቅዱሳን አባቶች ጩኸት አትፈሩም። የይሁዳን አገሮች እነሆ እግዚአብሔር አምላካችሁ ከላይ ጋር ይመጣል፣ በክንዱም ደግሞ ይፈርዳል። እነሆ ዋጋው ከሱ ጋር ነው፣ ስራውን በፊቱ ነው፣ በጎቹም በክንዱ ይሰበስባል ብሎ ያላቸው ይህ መድኃኒታችን ነው። ኢሳይያስ አርያው የተናቀ ከሰው ሁሉ ያነሰ ያለው ያልታበለም ልብ ያደርጉት ዘንድ ፊቱንም አልመለሰምና እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቅኩ ነኝ፣ በሕዝቡ መካከል የተዋረድኩ ነኝ፣ የሚያየኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔዓለም ያደረገው ነው። በአህያ ውርንጫ ተቀምጦ በሆሳዕና ቤተ መቅደስን እየዞረ ሕፃናትን ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት ሴቲቱ በእንባዋ እንዳጠበችው ሽቱም እንደቀባችው በወንጌል ያለው ሁሉ ከዚህ በኋላ ስምዖን ቤት ሳለ እራትን እንደተቀበለ ለደቀ መዛሙርቱን ሥጋውን ደሙን እንደሰጣቸው ጸሎትም እንዳዘወተረ ሁሉም በወንጌል ተጽፏልና። የዚያን ጊዜ ሐሙስ ማታ ሰይጣን ከህብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ። መድኃኒታችን ሲያስይዘው ዘንድ በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናት ወደ ምሁራን ሄዶ የምትፈልጉትን ያስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዛን ሰዓት በልቡ ኃጢአት በላይ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በእኔ ላይ አንድ ይሆናል። የአፍ ቃል ደግሞ አመፃና ሽንገላ ነው። አፍ ክፋትን አበዛችም፣ ልሳኑም ደግሞ ገመድን ታታ አለ። የአይሁድ ማህበርም 30 ብር ይሰጡት ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮችን ወሰዳቸው። ብዙ ወንዶች ሰዎችም ተከተሉት። የሹግ መብራትንም የያዙ አሉ፣ ፋኖስ የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኮሉ እየተጣደፉም ሄዱ። የጻድቅን ነፍስ ያድኗታል፣ በንጹሕ ደም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችን በጌተ ሰማኒ በተክል ቦታ ደግሞ ከደቀ መዛሙርቱ ጋር ነበረ። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ይህን ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህ ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችን አቤቱ የሚያሰቃዩኝ ምንኛ ደግሞ በዙ፣ ኃጢአትን የሚያደርጉ ብዙዎች በላይ ቆሙ። እነሆ ነፍሴን አድኗት፣ ኃይለኞችም በላይ ላይ ቆሙ። አቤቱ በበደሌም አይደለም በኃጢአቴ አይደለም፣ ያለ በደል ሮጥኩ አቀናሁም እንጂ። ብዙ ውሾች ከበቡኝ፣ የሰቡ በሮች ያዙኝ። ንብ ማርን እንዲከብ ደግሞ ከበቡኝ። በደልም ደግሞ በእኔ ላይ ደግሞ መለሷት፣ ያጠፉኝም ዘንድ በእኔ ላይ ደግሞ ተነሱብኝ አለ። ይህንን ብሎ በፊቱ የወደቁትን በሱ ላይ ደግሞ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችን እንደገሰጸው ደግሞ ደቀ መዛሙርቱ እንደሸሹ በወንጌል ደግሞ ተጽፎ አለ። በዚህ በኋላ ወታደሮች መድኃኒታችን ያዙት፣ እጆቹንም ደግሞ የኋሊት አስረው ወሰዱት። ሲወስዱትም በመንገድ ደግሞ እየጣሉ በእግራቸው ደግሞ ይረግጡት ጀመረ። መድኃኒታችን እህሌን የበላ ተረከዙን ደግሞ በላይ አነሳ አለ። የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደረስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። አዎን ያዝነው፣ እነሆ ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለምን ሁሉ የያዘ ዓለምን በንፍር ውሃ ያጠፋው መያዙን ቻላችሁን? የሶዶምን የጎሞራን ሰዎች ያነደደውን
እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመው እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘጋ ነቢይ በኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? ታላላቅ ነገሥታትና ከነሱ በታች ያሉ ኃይላን መኳንንትን የገደለውን እንዴት ያዝነው ትላላችሁ? በግብፅ ታላላቅ ታምራትን በጣኔዎስ ባህር አስደናቂ ሥራን ያደረገውን እንዴት ያዝነው ትላላችሁ? እናታችሁን መልአከ ሞት የያዛት የሰይጣን እጅ አባታችሁን ይነቀውና እንዴት ያዝነው ትላላችሁ? እናንተ የደረቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንተ ውሾች አንበሳን ለመያዝ ቻላችሁን? እናንተ ተኩላዎች መለኮታዊ ድብን ደግሞ ለመያዝ ትችላላችሁን? እናንተስ መያዙን ባልተቻላችሁ ነበረ። አባቴ የሰጠኝን ጽዋ ሳልጠጣ አልተወውም ያለ እሱ ይህን ይፈጸም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂውን እገድላለሁ፣ በጎቹን እበትናለሁ እንደተባለ በጎች ሸሹ አለ። ሰውነቴን ደግሞ ለበጎቼ ቤዛ አሳልፌ እሰጣለሁ ያለውን ይፈጸም ዘንድ ባሪያ ጌታውን ደግሞ ሸጠ። እናንተ ስም አጠራራችሁ የመረረ የጠላት ልጆች ሆይ ከግርማው ደግሞ የተነሳ ኃጥአን የሚንቀጠቀጡ የሌጌውን ሰራዊት የሚያሰጥም እሱ እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይም ድንጋይ ቢያደርጋችሁ ተሳነውና። እናንተ ሰነፎች የመድኃኔ ዓለም ጠላቶች ወይናችሁ የእባብና የእፍኝ መርዝ ፍሬያችሁ እንደ ሐሞት የመረረ ነው። አሁንም የሚጠብቃችሁ የመርገም ቃል ተቀበሉ። ማዕዳችሁ በፊታችሁ ወጥመድን ደግሞ ትሁንባችሁ። በመከራቸው እንቅፋት ይክበባቸው። ዓይኖቻቸው ይታወሩ አያዩም። ጀርባቸው ሁል ጊዜ ይገረፍ። መዓትህ በላያቸው ጨምር። የመዓትህ ግርፋት ያግኛቸው። አገራቸው ምድረ በዳ ትሁን። በቤታቸው የሚቀመጥ አይኖር። በበደል ላይ በደልን ይጨምርባቸው። በጽድቅህም ቦታ አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጽፉ። የመድኃኔ ዓለም ይቅርታውና ቸርነቱ የእመቤታችን ማርያም ጸሎትና ምልጃዋ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበልን ዘንድ የሱ በጎ ፍቃድ ይሆን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን ስሙን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችን ያሰለን ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ በፈጠረን በመድኃኔ ዓለም ስም አስይዣችኋለሁ። ላይክ ሼር እያደረጋችሁ ለምእመናን ሁሉ ታደርሱ ዘንድ በቅዱስ ስም ለምናችኋለሁ። መልካ መድኃኔ ዓለም በአማርኛ ሰላም ለዝክረ ስምከ መድኃኔ ዓለም ሆይ የምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደረሱበት ለስም አጠራርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኔ ኃጢአተኛው ስለኛ ሕይወት የጠጣ ያቀረብናትን አነስተኛ የምስጋና መባ በቸርነትህ ተቀበል።
ሰላም ለስዕርተ ርእስከ መድኃኔ ዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርእስህና ስዕርተ ርእስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደ ከድንግል ማርያም ተወልደ በስጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽህ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአዕይንቲከ መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝነህና ድሆችን ለሚመለከቱት ዓይኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኮለኛ አድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም ክሂሎት ያለህ አሸናፊ አምላክ ነህና። ሰላም ለመላትሂከ መድኃኔ ዓለም ሆይ ሕማመ ተጽፍኦን ለመቀበል ለተዘጋጁ ጉንጮች ሰላም እላለሁ። ሕሊናን ደስ ለሚያሰኙ ዓይናፍህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና ሐና አደባባይ ቆመ አቤቱ የኔን ጥፋት በአንተ ዘንድ ተፈላጊ አይደለምና የሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ሰላም ለአፉከ መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከናፍርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩ እምኔ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነት እንማጸናለን። ሰላም ለአስናኒከ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ
አቤቱ ገጸ ምሕረትን አትመልስብኝ። ሰላም ለቃልከ መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይም በሰቀሉህ ጊዜ አንዳችም የተቃውሞ ትንፋሽ ላልተናፈሰ እስትንፋስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሰራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳገኛት በፍጹም ትጋት ደጅ ጠናለሁ። ሰላም ለጉርኤከ መድኃኔ ዓለም ሆይ ክብር ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለጎተቱ ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነትን እንደመሆኑ መጠን ስለ እናትህ ስለ ድንግል ብለ ምሬሃለሁ፣ ይቅር ብያሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። ሰላም ለመታክፍቲከ መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍትህ ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ለአዘጋጀ ዘባንህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። ሰላም ለእንግዳከ መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውንተ መስቀልን ለታቀፈ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነታችን መልካሙን የእረፍት ዜና ስጠን። አቤቱ ሰውነታችንን ነፍሳችንን የሚጻረራት ጠላታችን ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይቀጥቀጡ። አሜን። ሰላም ለአእዳዊከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተነከሩት ለተጠመቁት እጆችህ ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ሆይ አቤቱ ከጎንህ የፈሰሰው ደምህ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፅ ጉናውን ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩርናከ መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ እለምንሃለሁ።
ሰላም ለራህከ መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶችህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ አኮን ለዓለምም የምታበራላት እውነተኛ ፀሐይ አንተነ እኮን አምላኬ ሆይ ሰላም ለአስፋረ እዴከ መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆችህ አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳያላግጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነህ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦከ መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እልሃለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ከርስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆነ የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ወይም ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ትዕግሥትህ አንክሮ ይገባል። ሰላም ለኩልያቲከ መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ 2 ኩልያቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል 3 በባህሪ 1 እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕያው ሕይወታቸው ነህና አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን። ሰላም ለህሊናከ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባረቀው ህሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተ የተቀመጥክ አንተ ነህ። የአብን ፍቃድ ትፈጽም ዘንድ ከሰማይ ሰማያት ወደዚህ ዓለም የመጣ አንተ ነህ። ክቡር ምስጉን አምላክ ነህና። ሰላም ለአማኡቲከ መድኃኔ ዓለም ሆይ የኃጥኡን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህ ለአማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ
አድነኝ። በሰማይና በምድር በባህርና በየብስም ቢሆን ያላንተ ቸር ሰው ወዳጅ ንጉሥ የለምና። ሰላም ለህንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው ህንብርትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምስሐ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ። ከአንተ በቀር ሌላ የማውቀው ዘመድ የለኝምና። ሰላም ለሐቄከ መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠህ ነፋሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይል አርያምን ለተጎናጸፈ አቁያጾችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅርባይ አንተ እግዚአብሔር እንደመሆንህ መጠን በሚሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አይቻልምና። ሰላም ለአብራኪከ መድኃኔ ዓለም ሆይ ከሁለት እግሮችህ ጋራ ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን ደካማውን አገልጋይን እኛን ሁላችን እዚህ የተሰበሰብነውን ለመጎብኘት በየጊዜው በመመላለስ ወደኛ ና አቤቱ ጌታችን አንተ የዓለም ግርማ ሞገሱ ነህና። ሰላም ለሰኮናከ መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝህ ሰላም እላለሁ። ዓለሙን ለማዳን ከሰማይ ሰማያት ወርደ አንተ ቸር አምላክ ነህና። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ለመታገስ ቻልክ። ለዚህ ረቂቅ ትሑት ነገሮህ አንክሮ ይገባል። ሰላም ለመከየድከ መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታዬ መሐሪ ቅርባይ ሆይ እግዚአብሔር እንደመሆንህ መጠን በዚያ በቁርጥ ቀን የፍርድ ቀን በምትመጣበት ጊዜ ማረን ይቅርም በለን። አቤቱ በፊት እንደኛ ላይ በደለ የለምና። ሰላም ለአጻብዒከ መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶችህ ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ እግሮችህ አጽፋርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ሰላም ለቆምከ መድኃኔ ዓለም ሆይ አይሁድም ተሰባስበው በቀራንዮን አደባባይ ላቆሙት አካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ
ግዙፍ ሥጋህን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክዕከ መድኃኔ ዓለም ሆይ ለጻድቃን ያይደለ ለኃጥአን ለማዳን በራሱ ደም ራሱ ለተጠለቀለቀ ስነ መልክህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ስልጣን ለተፈጸመው ጸአተ ነፍስህ ሰላም እላለሁ። ሕሙማንን የሚፈውስ ልዩ መዓዛ ላለው በድነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እንሆ ጌታዬ ሆይ ፀሐይን ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋህ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተህ የሔዋንን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ላንተ ምስጋና ይገባሃል። ሰላም ለተንሣኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ተንሣኤ ለገለጠ ተንሣኤህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ተንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዝሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። ሰላም ለተንሣኤከ መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ተንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትህን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆን መጠን የእኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላቴ እጅ አድነኝ። ሰላም ለእርገትከ መድኃኔ ዓለም ሆይ በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነው እርገትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥት መንግሥቱ ለዘላለም አገዛዙም ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለእርገትከ መድኃኔ ዓለም ሆይ የቃል ኪዳን ስነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም የጌትነቱን ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው
እርሱ መንፈስ ቅዱስ የኃጢአታችንን እሾህ በማቃጠል አቤቱ እሱ ኃይሉን ይግለጽልን። አሜን። ሰላም አልቦ እምሰብ ከሰው ወገን ማንም እንደኔ እንደኛ ኃጢአት የሰራ የበደለ የለም። እንዳንተም ያለ መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኃጢአቴን እጠብልኝ። አሜን። ሰላም አቄርብ ወትረ መድኃኔ ዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናህን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋዬ እኛ እዚህ የተሰበሰብነው ኃጢአተኛው ይቅር ብለ ማደሪያዬን ማደሪያችንን ስጠን እያልኩኝ በምንለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊ ቦታ ሁሉ በፍላጎታችን መጠን ምግቤን አዘጋጅልን። አሜን። ሰላም አጽማኒ መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮህ አድምጠኝ። ቅዱሳት በሆኑ እጆች ጽሑፌን ንባቤን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮን አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ እኮን አቤቱ አንተ አምላክ ስትሆን ስለኛ ጎንህ በጦር ተወጋ እኮን አቤቱ ኦ ሊቀ ካህናት መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንደ አመፀኛ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት ታሰሩ እኮን አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠ እኮን አቤቱ ስለኛ በጦር ወጉ አቤቱ ንጹሕ ክቡር ስጋህን መሬት ሸፈነው አቤቱ ኦ ክርስቶስ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ላፊት ቁመ እኮን አቤቱ ፈጣሪ ክርስቶስ ሆይ ያለመጉደል እግዚአብሔር ዘሲና እግዚአብሔር በግብጽ የተባልክ የምትመሰገን አንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉ አቤቱ አዲስ በታነጸ መቃብር ጨምረው ቀበሩ አቤቱ ሰላም ተማጸንኩ መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣን ነፍስን ከስጋ ለለየህባት ጻተ ነፍስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚች ነፍስ ከስጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። ተዘከረን እግዚኦ መድኃኔ ዓለም ሆይ አስቀድሞ ለፈያታዊ ዘይማንነ
እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን ደካማውን እኛን ሁላችንን መከረኞችን ሐዘንተኞችን ሰዎች በምስጋና የወይን ጠጅ አስደስተን አረጋጋን። ኦ ዘአጽሩከ መድኃኔ ዓለም ሆይ እጅ እግርህን በመቸንከር የእኛን መከራ አሸክመው በቀራርዮ ተራራ ላይ ላቆሙ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለ የአብ የባሕሪ ልጁ ሆይ በአንተ መከራ ጽኑ በሆነ መከራ ሥጋና ከደማዊ ከዳግመኛ ሞት አቤቱ እኔንና እኛን ሁላችን እዚህ የተሰበሰብን አገልጋዮችን አድነን። ምን ትይዜኑ መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተነ በአንደበቱ መናገር ሲጀምር ባርከው አክብረው፣ በሱም ላይ ቅዱስ መንፈስህን አሳድር። ሰላም ለጸዋአ ስምከ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያህን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረህ ፈታሃቸው፣ በሞትህም የሞቱትን ወገኖችን አስነሳሃቸው። ለኃጡ ምግባር መድኃኔ ዓለም ሆይ ሃይማኖት ስንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው እኛ እዚህ ሁላችን የተሰበሰብነውን አገልጋዮችን ማደሪያ ቤት መኖሪያ ቦታ ከቅዱሳኖች ከወዳጆች ጋር ይሆን ዘንድ ፍቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ በከንቱ ሞት አድነኝ። ሁሉ ከንቱ የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉ ኃላፊ ጠፊ ነውና። ስብሐት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ለክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረት በሕልውና ሞት ህልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባል ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተው አቃንተው ያቀርቡሉ ዘንድ እንማጸናለን። ተቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ይቅር በለን። ጾሙን ጾመ ድነት አድርግልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ለተጨነቀች ነፍስ ሁሉ ታረጋጋልን ዘንድ ለምንሃልን። መድኃኔ ዓለም ነህና የዓለም መድኃኒት ነህና መድኃኒት ሰጠን ዘንድ የኃጢአትን ስር የኃጢአትን እሾህ ነቅለ ከኛ ታወጣልን ዘንድ ለምንሃልን። ስለ እናትህ ስለ ድንግል ብለን ለምንሃልን። ስለምትወዳቸው አልቀህ ስለመረጥካቸው ስለ ሐዋርያት ይሁንብህ። አንተ መምጣት ስለተናገሩት ነቢያት ስም ይሁንብህ። አምላካችን
ያንተን ስም ጣፍጧቸው የዜና መራራ ሞት በሞቱት በቅዱሳን ሰማዕታት ስም እንለምናለን። አባታችን ሆይ ይቅር በለን ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ዩቲዩብ ቻናላችንን ቤተሰብ ያልሆናችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉን። እንደዚሁም ደግሞ ላይክ ያላደረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ የቅዱሳን ረድኤት በረከት ለሁሉ አስተላልፉ። አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሚያዝያ 27 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚህ ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ለዚህ ቅዱስ የአባቱ ስም ሃርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ሥራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበረ። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብጽዕት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሡም በመንግሥቱ ውስጥ 3ኛ ማዕረግ አድርጎ ሾመው። በዚያን ጊዜ ዕድሜው 20 ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ሥጋ አይበላም፣ ወይን አይጠጣም። ዘወትርም ይጾማል፣ ጸሎትም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስም የታሰሩትን ይጎበኛቸዋል፣ ለድሆችና ለምስኪኖችም ይመጸውታል። የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሡን ስለ መፍራት ሊቀብራትም ማንንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ሥጋዋን ወሰደ። ከንጉሥ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለማምለኩ አባቱ ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። በአባቱ ወደ ንጉሥ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉሥ ባቀረቡት ጊዜ አማልክ ያልሆኑ እርኩሳን ጣዖታትን የሚያመልክ ሰነፍ ዝንጉ ልብ የለሽ ለሆነ ንጉሥ አላገለግልም። ከዛሬ ጀምሮ ለሕያው ንጉሥ ክርስቶስ እገዛለሁ፣ የሰጠኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈትቶም ጣለለት። አባቱ ሕርሚያኖስ ወደ እስክንድሪያ እንዲልከውና በሄርሜኖስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሡን መከረው። በዚያን ጊዜ ከአደባባይ አወጡት። እናቱም በብዙ ለቅሶ ልትሸኘው ወጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምእመናን፣ ስለ ድሆችና ምስኪኖች፣ ስለ ሙት ልጆችና ስለ ባልቴቶች የሚሹትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት። እስክንድርያ አገር ወደ መኮንን ሄርማኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔር መልአክ
ወደ ሰማይ አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎቹን አሳይቶ ወደ መኖሪያውም መለሰው። መኮንኑም በእሳት ባፈሉት በዝፍት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። ደግሞም ከውሻባም ማንደጃ ውስጥ ጨመሩት። በአይነቱ በሆነ ስቃይ ማሰቃዩት። የክብር ባለቤት ጌታችን ያጸናውና ከስቃዩ ያስታግሰው መልአኩንም ልኮ ከቁስሉ ይፈውሰው ነበረ። ከዚህ በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱን ቆረጡት። የእሳት ያጋሏቸውን ችንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና አነሳው። ከዚህ በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎቹን በመጥረብና በመሸጥ በጥቂቱ እየተመገበ ቀረው ለድሆች እየሸጠ ኖረ። አንድ መኮንን መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ የሰራዊት አለቃ የሆነ የሄርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ ቀርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት። ቁልቁል ሰቅለው በእጆቹ ላይ ከባድ ድንጋይ አንጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ አድሮ ማርና ዘይትንም አፍልተው በላዩ ደፉበት። በማባሪያም አበራዩት። አፉንም በአሞትና በእሬት አመረሩት። ዓይኖቹም አውለቁት። ደግሞም ዘቅዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጾለት አጸናው፣ አረጋጋው። ስሮቹንና ሕዋሶቹንም በቦታቸው መለሰለትና አዳነው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበረ። መላእክትንም በእጆቻቸው አክሊሎቹን ይዘው ከእነርሱ በቅዱስ ፊቅጦር ራስ ላይ ሲያኖሩባቸውም አይታ እንዴት እንዳየች ለሕዝቡ ነገረቻቸው። እጅግ አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጧት አዘዘ። የሕይወትን አክሊልም ተቀበለች። ሁለተኛም የእምነቱን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትን አክሊል ተቀበሉ። ከዚህ በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎንም ፈጽሞ የሕይወትንም የድል አክሊልን ተቀበለ። ምእመናን ሰዎች ሥጋውን ወስደው በከበሩ ልብሶች በደርብ በፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንን ሰርታ ሥጋውን በውስጡ አኖረች። ከእርሱም ታላላቅ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኔና ከእናንተ ጋር ትኑር ለዘላለሙ አሜን አሜን። የጻድቁ በረከት ረድኤት በእኔና በእናንተ በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በሚያዝያ 27 ቀን የሚከበሩ ዓመታዊ ክብረ በዓል ጽኑ ኃያል ማር ቅዱስ ፊቅጦር ሰማዕት፣ ቅድስት ማርታ የፊቅጦር እናት፣ ብጽዕት እስጢፋና በክርስቶስ ስላመነች ሁለት ሰንጥቀው የገደሏት የ15 ዓመት ብላቴና፣ ቅዱሳን ሲሳማና አባ አኖባ። ወርኃዊ ክብረ በዓል ደግሞ የጌታችን የአምላካችን የመድኃኒታችን የክርስቶስ በዓለ ስቅለቱን፣ አቡነ መብዓ ጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዲዮስ ሰማዕት ንጉሥ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁን ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና
በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። የቃል ባለቤት የእግዚአብሔር ቃል ይክበር ይመስገን። እኔንም እናንተን በያለንበት እግዚአብሔር ይቅር ይለን፣ ይመክረን፣ ይዘክረን ዘንድ ሰላሙን ይሰጠን ዘንድ ፍቅሩን፣ አንድነቱን፣ ጤናውን ይሰጠን ዘንድ ለሀገራችን ፍቅሩን፣ ሰላሙን፣ አንድነት፣ ለታመሙት ፈውስ፣ ለታሰሩት መፈታትን ይልክልን ዘንድ የምናገለግለውን አገልግሎታችን እግዚአብሔር ይባርክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ድምጽ የምትሰሙ በሙሉ ሼር፣ ላይክ በማድረግ ለምእመናን አድርሱልን። ይህን ቪዲዮ ጀምራችሁ ደግሞ ሳትጨርሱ አትተውት፣ የበለጠ ዩቲዩብ ሼር እንዲያደርግልን ማለት ነው። ሰብስክራይብ ያላደረጋችሁ ቤተሰብ እንድትሆኑ በስላሴ ስም ጠይቃችኋለሁ። አመሰግናለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ጥቅምት 27 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዚህ ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎችን ምክር ተከትሎ ያልሄደ፣ በኃጢአተኞችም ጎዳና ያልተጓዘ፣ በዘባዦችም መቀመጫ ያልተቀመጠ፣ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለው የነቢዩ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና እግዚአብሔርን በእጆቹ ያደረጋቸውን ታላላቆች ድንቆች ታምራት ስንቱን እንናገራለን። ስለ እርሱ እንዲህ ተባለ። እርሱ በሀገረ ቃው ተሹሞ በመንበረ ተቀምጦ ሕዝቡን በሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዝሙርቱም አንዱ እጅግ የሚወደው አማላውና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐሎ ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖችን ኃጢአታቸውን የከፋች ስራቸውንም በማይና በምመለከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ የእያንዳንዱን የሰውን ሥራ መላእክት ሲያቀርቡለት አየው። በዚያን ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸል ትላለህ? ሕዝቡን አትገስጻቸውንም አታስተምራቸውንም? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። በዚህን በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባሕሪ የሚሉ ናቸው። በደረሰ ጊዜ ስለ ልብሱ አዳፍነት ወደ ንጉሡ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስ ሁለት ባሕሪ አድርገው ትስብእቱን
ከመለኮቱ እንደለዩት እምነታቸውን ሰሙ። ስለዚህም ንጉሡና ጉባኤውን አወገዛቸው። እሊህም አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና ንጉሡም ወደ ደሴተ ጋግራ አጓዛቸው። ከዚያም ከምእመን ነጋዴ ጋር ወደ እስክንድሪያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድሪያ አገር የሰማዕትነትን አክሊል ትቀበል ዘንድ አለህ። አባ መቃርስም ወደ እስክንድሪያ ሲደርስ በዚያን ጊዜ የመናፍቁ የንጉሥ መርቅያን በውስጡ የከፋች ሃይማኖቱ የተጻፈልበትን የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድሪያ ሊቀ ጳጳስ ይሁን የሚል አብሮ ታራ የሚባል አንድ ሰው ተቀድሞ በውስጡ ሊጽፍ ያንን ጽሑፍ ተቀበለ። ቅዱስ አባ መቃርስ እንዲህ አለው፣ ከእስክንድሪያ አገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህንን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ የአብሮታራ ያንን ቃል አስታውሶ በዚያን በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሡም መልእክተኛ አባ መቃርስ በንጉሡ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜ ሙቶ የሰማዕትነትን አክሊልን ተቀበለ። ሥጋውንም ምእመናን ወስደው ከነቢይ ኤልሳዕና ከመጥምቁ ዮሐንስ ሥጋ ጋር በአንድነት አኖሩት። ወደ ወደደውም ክርስቶስም የመንግሥተ ዘውድን ተቀናጅቶ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን በዋሻ የሚኖሩ የጳውሎስና የዩልያኖስ ከነሱም ጋር ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። በዚህ ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ፍጹም ሰላሙን እግዚአብሔር ይመልስልን። ለታመሙትን ፈውስ፣ ለታሰሩትን መፋታትን እግዚአብሔር ይላክልን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ። ፈቃድህ በሆነች እንዲሁም በምድር የዕለታችንን ዛሬ እንቀበለን፣ እኛን በደለን አቤቱ ክፉን እንጂ እንድታታትና ኃይል ምንዘና ዘሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በኩ ቅዱስ ሰላምታ ሰላምሻለን። በሀሳብሽ ንደሽ አሸናፊ ነሽ፣ ሰምጣት በሻ ትስቶተሽ አንቺን ማጽነኖ ጸዳኖ ደስ ይበልሽ ነውናን ትትዶጂ ዴታችን ተዳታችን ኢየሱስ ክርስቶስን ከተና ሚልን አታታችን ዘንድ ዘሙ አሜን። ልጆች ሼር፣ ላይክ፣ ኮመንት እና ሼር አድርጉ በእናታችሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁንም በድጋሚ ፍጹም በሆነው በክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይህንን ቪዲዮ እንግዲህ ሼር፣ ላይክ፣ ሰብስክራይብ በማድረግ ለምእመናን አድርሱልን። ከ1.6 ሚሊዮን በላይ የዚህ የቅዱሳን ዝክር ተከታታዮች ናቸው። በጣም የሚገርመው ግን 100 ሺህ እንኳን ሰብስክራይብ ሰዎች አላደረጋችሁንምና ሰብስክራይብ ብታረጉን በየዕለቱ ይደርሳችኋል። ለሌሎችም ምእመናን መነሳሳት ይሆናል።
ዩቲዩብም ደግሞ የበለጠ አገልግሎታችን ሲሪየስ እንደሆነ አድርጎ ወስዶ ክሬዲት ይሰጠናል ማለት ነውና ሰብስክራይብ ማስደረጋችሁን አትርሱ። በዚሁ አጋጣሚ እንግዲህ የጣራ ገዳም አንድነት ገዳም በእኔና በእናንተ ያው በእግዚአብሔር ቸርነት በወላዲተ አምላክ አማላጅነት በጻድቁ አባታችን አቡነ ኤዎስጣቴዎስ ጸሎት ተራዳይነት አገልግሎቱን ጀምረነዋል። ብዙ ብር ልካችኋል። እሱንም ኦዲት አደርግላችኋለሁ አሁን በቅርብ። አሁን እንግዲህ ጉልላቱ ላይ ለመድረስ ትንሽ ቀርቷቸዋል። ምስልም ለመላክ አስቸጋሪ ስለሆነ ነው። እሱም በቅርብ አደርሳለሁ። ነገር ግን በአሁኑ ሰዓት ምንም አይነት ብር አልቆባቸዋል፣ ጨርሰዋል እና ስራው ሊስታጎልብን ነው እና እባክህን ለምእመናኑ ይህንን መልእክት አስተላልፍልን ብለውኛልና እባካችሁን የተወደዳችሁ የቅዱሳን ዝክር ተከታታዮች 5ም 10ም እንዲሁም ሌሎችንም በማስተባበር ለገዳሙ እርዳታ አድርጉ። ቀላል ቁጥር ያላቸው መነኮሳያን አይደሉም። ይህንን ገዳም ስትረዱ አንድ ቤተ ክርስቲያን ብቻ አይደለም የምትረዱትና ከ380 በላይ በውስጡ መነኮሳያን አሉበት። እንደዚሁም ደግሞ ፕሮጀክቱ ከዚህ ቀደም እንደነገርኳችሁ ቤተክርስቲያን ሰርቶ መውጣት ሳይሆን ለዛ ገዳም ከችግር የሚላቀቁበትን ከልመና የሚወጡበትን ፕሮጀክት ቀርጸን ነው እየሰራን ያለነው ታውቃላችሁና አሁንም በድጋሜ በመነሳሳት እንግዲህ አመት ሆነን በአመት ውስጥ ብዙ ለውጦች አሉ። አስረዳችኋለሁ እሱንም ከእግዚአብሔር ጋር ማለት ነው። አሁን ግን ለማስፈጸሚያውን ማሰባሰቢያ እናደርጋለንና ሼር ላይክ ማድረግ እንዳለ ሁሉ አስራታችሁን እንዲሁም ደግሞ ደስ ያለው ይስጥ ነውና አሁን በሚቀጥሉት ደግሞ አሳውቃችኋለሁ። የፊኒሺንግ ማቴሪያል በር ማሰራት መንበረ ማሰራት የሚፈልግ አብያተ የቤተ ክርስቲያን ንዋያተ ቅዱሳንን ይህን ማሰራት ማስገባት ፈልጋል የሚል በብር ተመን እየሰራን ቃል እየገባችሁ እንግዲህ ቀጥላለን ማለት ነው። አሁን ግን እባካችሁን በተቻላችሁ መጠን እንግዲህ 100 ሺህም ያላችሁ 10 ሺህ ብርም ያላችሁ 2 ብርም ያላችሁ ሚሊዮን ብር ያላችሁም እንድትረዱን በስላሴ ስም እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ጋሽ በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።